ጥያቄ በፕሪቶሪያ ስምምነት መሰረት አንጻራዊ ሰላም መገኘቱ እንዲሁም ይታወቃል። ዋናነት በፕሪቶሪያ ስምምነት መሰረት አቃፊና አሳታፊ ጊዜያዊ አስተዳደር መመስረት ነበረበት። ይሁን እንጂ የህወሓት ጊዜያዊ አስተዳደር ነው የተፈጠረው። ለዚህም ህወሓት ያኔ ቅቡልነት አጥቶ በህብረተሰቡ ከፍተኛ የቅቡልነት ችግር ነበረው፣ አቅምም አልነበረውም። በዚህ ምክንያት ጊዜያዊ አስተዳደሩ የተሰጠውን ስልጣን በአግባቡ ሳይጠቀም 2 ዓመት አለፈው። ከዛ በኋላም አንዱ ችግር ራስ በራስ የነበረ የስልጣን ሽኩቻ አንዱን ሌላኛውን ከኮርና ከኮር በላይ በሚባሉ ወታደራዊ ኃይሎች ግፊትና በጠበንጃ ጭምር የቀበሌዎች፣ የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች የተሰበሩ ማህተም ሲቀማ ህብረተሰቡም ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበርና የሚያሳዝነው ነገር ከዛ በኋላም የተመሰረተው የተሾመው ጊዜያዊ አስተዳዳሪ ወይም ፕሬዝዳንት ያው ከህወሓት ነው የተቋቋመው። ካቢኔው ያው ህገወጥ ነው ተብሎ በምርጫ ቦርድ ከተሰረዘው ፓርቲ ነውና አሁን በትግራይ ያለው ሁኔታ ከፍተኛ የስርዓት አልበኝነት ችግር አለ፣ እንዲሁም ከፍተኛ የቅቡልነት ችግር አለ። ስለዚህ ፕሪቶሪያ የመጀመሪያው የተጣሰው ቅቡልነት ያለው ከሁሉም የትግራይ ፖለቲካ ኃይሎች ያሳተፈ ጊዜያዊ አስተዳደር አለመመስረት ነው። ለዚህ እንደ ማረሚያ ብለን ያሰብነው ጊዜያዊ ምክር ቤት ማቋቋም ነበረ። ጥረት አድርገን ነበር። የተለያዩ የትግራይ ያሉ ፖለቲካ ኃይሎች፣ ሲቪክ ማህበራት እና ጊዜያዊ ምክር ቤት ለማቋቋም ጥረት ተደረገ። ይሁን እንጂ አሁን ያለው ፕሬዝዳንት ይሄ ነገር ህወሓትም ራሷ እንደ እኔን የመረጥኩትና ይሄ የኔ ውሳኔዎች ማለፍ አለባቸው የሚል ህወሓትም የዚህ ጊዜያዊ ምክር ቤት ተቃዋሚ ስለሆነ አንድ ቅቡልነት ያለው ተቋም በትግራይ ላይ እንዳይኖር ከፍተኛ ችግር እየተፈጠረ ነው። ስለዚህ እንደ ጠቅላይ ሚኒስተር የትግራይ ጊዜያዊ ፕሬዝዳንት እንደሚሾሙ አካል ይሄ በትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት ኖሮት ጠንካራ ካቢኔ ኖሮት ቼክ ኤንድ ባላንስ ያለው እንዲሆን የእርሶ ጫናም የእርሶ መመሪያም ያስፈልገዋል እና ይሄ ነገር እንዲታሰብበት ለማለት ነው። በቅድሚያ ያው ይሄን መድረክ ላዘጋጀው ለክቡር ጠቅላይ ሚኒስትር ጽህፈት ቤትና የፖለቲካ ፓርቲዎች የጋራ ምክር ቤትን ማመስገን ፈልጋለሁ። እኛ ከትግራይ አካባቢ ስለምንንቀሳቀሰው እንደሚታወቀው ከጦርነቱ ጋር ተያይዞ በነበረው ስርዓት ምክንያት በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው 5ኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ ያሰበው ነገር ካለ ቢነግሩን ነው። ሁለተኛ ጥያቄ ትግራይ ክልል ሆኖ በ2016 ከመንግስት ጎንና ከመከላከያ ጎን ሆኖ በተለይ ፒኤልኤፍ እንደሚታወቀው ሀገርን ለማፍረስ በተንቀሳቀሰበት ጊዜ ከመንግስት ጎን ነው የቆሙ እና እነሱ ቢያንስ ሌላ ውለታ ባይከፈላቸው እንደ ማንኛውም የትግራይ ክልል ነዋሪ በመንግስት በሙያቸውን ህዝብ እንዳያገለግሉ እስካሁን የታገዱ ናቸው፣ አልተመለሱም ወደ ስራ እና እነሱን ለምንድን ነው መንግስት ትኩረት ያልሰጠው? ወይስ በዚህ ላይ የሆነ መልስ ማብራሪያ ቢሰጡኝ በጣም ደስ ይለኛል። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ጊዜያዊ አስተዳደሩ ከፕሪቶሪያ ውል በኋላ ከተመሰረተ በኋላ በትግራይ ውስጥ ከህወሓት አስተሳሰብ ውጭ ስፔሻሊ ወጣቱ ለለውጥ ሂደት ብዙ ትግል አድርገዋል እና ፌዴራል መንግስት ያላገዘው ስፔሻሊ እንዲደናቀፍ ለውጡ አደናቃፊ የነበሩ ኃይሎች ተመልሰው ጊዜ አስተዳደሩ ይንቋጠሩ ያረጉ ፌዴራል መንግስት ያረገበት ምንድን ነው?
ስፔሻሊ እኛ ወጣቶች በኋላ ሆነው ጊዜያዊ አስተዳደሩ እንዳይሰራ ሲያደናቅፉ የነበሩ ኃይሎች ጄኔራሎች ጭምር የነበሩበት ሂደት ፌዴራል መንግስቱ መልሶ ለነሱ የሰጣቸው ምክንያት ምንድን ነው? በዚህ ሰዓት ደግሞ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌዴራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድን ነው? ተጨማሪ በትግራይ ውስጥ ስፔሻሊ ወጣቱ በሰራዊት ያለው እና ሌላው ደግሞ ከፕሪቶሪያሉ ውል ያመጣው እድል ተጠቅሞ ለለውጥ ሲታገል የነበረ በረሃ ወርዶ ህወሓትን እየታገለ ነው። ስፔሻሊ እነዛ 50 ዓመት የትግራይ ህዝብ ሲጨፈጭፉ የነበሩ ኃይሎች እና ፌዴራል መንግስት ለዚህ ኃይል ምን ድጋፍ እያደረገ ነው? አመሰግናለሁ። ማይክሮ ኢኮኖሚ የታሰበለትን ግብ መጥቷል ይላሉ ወይ? የዛሬ ዓመት አስታውሳለሁ ስንገናኝ 1 ዓመት ጠብቁን ማይክሮ ኢኮኖሚው የተሳለጠና ቆንጆ ይሆናል ብለው ነበር። በእርሱ አስተያየት ማይክሮ ኢኮኖሚን በተመለከተ አስተያየቱን እንዲሰጡን ጠይቃለሁ። ሌላው የኑሮ ውድነትን ሊያመጣቸው የቻለው ማይክሮ ኢኮኖሚው ነው ወይስ ምንድን ነው? ስራ አጥነትንስ ሊያመጣ የቻለው ማይክሮ ኢኮኖሚ ነው ወይስ ምንድን ነው? ሌላው የሰላሙ ጉዳይ እንዴት ያዩታል? በየአካባቢ ያለውን ሌላው ባጭሩ የሀገራዊ ምክክሩ ጥሩ እየተካሄደ ነው። የበለጠ ትግራይን ያካተተ ውይይት እንዲደረግ ምን እየሰሩ ነው? በሱ በኩል ቢብራራልን። ክቡር ጠቅላይ ሚኒስትር፣ በጣም ብዙ ባንኮች አሉ። በጣም በዘር የተመሰረቱ ባንኮች አሉ። እነኚህም ባንኮች ከዘር አውጥተው ትልቅ ፓወር እንዲኖራቸው ባንኮች በእርሶ በኩል እየተሰራ ያለው ምንድን ነው? ለዛሬ ይበቃኛል። አመሰግናለሁ። በጣም ነው የማመሰግነው። በቂ ጥያቄ ተነስቷል። ለዛሬው አንዳንዱ ጥያቄ እዚሁ ምላሽ የሚሰጠው ነው። አንዳንድ ያላየናቸውን ጉዳዮች በእኛ በኩል ያላየናቸውን ጉዳዮች እንፈትሻለን ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም እዚህ ውስጥ። አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ የጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ላይ ስላለው ስላልሽ ከለውጡ በፊት በየቀኑ
የኢትዮጵያ ሪዘርቭ ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቅበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺን የምናገረው እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። ዕዳ ታውቃላችሁ፣ የዚህ ነገር ዕዳ ምን እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው ሱካር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን ዕዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የሱካር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አልጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። ዕዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርትታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር ዕዳ መክፈል ነው 2 ቢሊዮን ዶላር ገደማ። 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድን ነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጉም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል። 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ to be exact 1480 ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት
እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው። ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሀሳብ ለተወሰነ ጊዜ እንቸገራለን፣ በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን ዊዝን ይር ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ አይደለም፣ ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂው ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ 3 ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም። አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛብን መሶብ ያልነው እኮ ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ። ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርጎ ሰው መክሮ አሰልጥኖ አትስረቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል በየቦታው ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፋዋለን፣ ጀምረናል። መሬት ለምሳሌ እዚህ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ። ድሮ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያን ለመፍታት መፍትሄው ሲስተም ነው። ሲስተም ጀምረናል። ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ ሀሳቡ አልገባኝ። እኛ የፈቀድነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው። ጥሩ አየር አለን፣ ጥሩ ሀገር አለን፣ ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም፣ አይለወጥም። አሁን ባለው ሕግ አትሊስት ወደፊት አላቅም። ቤት ግዙ ነው ያልነው። ቤት ማለት ጣራና ግድግዳ ግዙ ነው ያልነው። ይሄ መጥፎ ነገር አይመስለኝም እና እንዴት እንዳያችሁት ባላቅም ጠቃሚ ነገር ነው። ንግድ ላይ ኢንቨስትመንት ላይ አፕሮቻችን ግን መርጠን ነው ሄድ ሃንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሮ ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት ሴቶች በሚመለከት ስልጠና በሚመለከት ብዙ ስራ የተሰራ ያለው ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳችሁ ይችላል። በሪፎርሙ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ መዋዕለ ሕጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይሄ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም። እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነው በአቅም ግንባታ የሚታገዙ ካሉ 100% ዝግጁ ነን። እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም ዝግጁ ነን። አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራ ለአንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር። እግር፣ እጅ እንደዚህ የሚሰራ ታቆ ከሆነ አላቅም እና ራሴ ሄጄ ፋብሪካው በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል። መጎብኘት ትችላለህ። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን እንደዛ ፕላስቲክ ነው፣ በጣም ቀላል ነው። እግር የመሰለ ነው። ሲለብሱ ደግሞ አይታወቅም፣ ያራምዳቸዋል። ይሄን ኢትዮጵያ እያመረተች ነው ያለችው። ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም። የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ። ምንም ጥርጥር የለውም አፍሪካ ውስጥ የለም። በጣም ምርጥ ሃይ ስኩል ነው የሰራ ነው። ቦርዲንግ አሁንም 4 ገደማ ከውጭ ደጋፊዎች ጋር እየሞከሩ ነው። አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለውና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን የተወሰኑ ሰዎች አሉን። በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን
ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችንም ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና። በሀሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉዚቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩም ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋግጥላችሁ ነገር ባለፈው ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንም በክላሽ አያሸንፈንም። 100 ዓመት
ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነ ኢትዮጵያን ብናበለጽግ ነው። ይህን ካልኳችሁ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል። በመንግስት ደረጃ የሚታዩትን አብዛኛው ሚኒስትሮች ከየትኛውም ፓርቲ ቢሆኑ ይዘዋል። በየዞኖቻችሁ ያሉትን ችግሮች ከክልል አመራሮች ጋር እነጋገራለን። ማክሲመም ለመፍታት እንሞክራለን። የጎደለ ደግሞ ካለ በሚቀጥለው ስንገናኝ ተወያይተን እንፈታለን። በዚሁ መንፈስ ቀጣዩ ምርጫም የተሳካ እንዲሆን፣ ኢትዮጵያ ብልጽግና የተሳካ እንዲሆን በጋራ እንድንሰራ አደራላችሁ ፈልጋለሁ። ይቅናችሁ።